በቃ የሆነ ጊዜ አብረን እኔ ቤት አድረሃል እና ያኔ ደግሞ እኔ ማንተም ትንሽ ቀማምሰን ነበር እና ቀን በተፈጠረው ነገር ሁለተኛ ልጅ አርግዣለሁ። ሁለተኛ ልጅ ከአንተ አርግዣለሁ። የምንን ቀልድ የለም ጋሽ አሸብር፣ የምንን ቀልድ የለም እንዴ። ቀማምሶ ደግሞ ቀልድ አለ እንዴ? እናንተ ደነገጠ እኮ አመዱ ቡን አለ። ይሁን የተጠራጠረው ነገር ስላለ ነው እንደዚህ የደነገጠው ማለት ነው። ሲቀጥል እኮ ሩታዬ ምን አለች? በማግስቱ እኮ ሳቅ በሳቅ ሆነህ ነበር፣ ምንድነው አሁን ያዙኝ ልቀቁኝ የምትለው አለችው ማለት ነው። ለማንኛውም ውዶችዬ ሩታዬ ሁለተኛ ልጅ አርግዛለች ማለት ነው። አረ እንኳንም አረገሽ ሩታዬ፣ የሚዲያዋ ንግስት ማለት ነው። እንደው ልዑልዬ ለብቻውን ከሚያሰቃየው ሁለት ሆነው ቢያሰቃያቸው ይሻላል። እውነቴን ነው የምላችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። ሌላው ምንድን ነው ያለው? ያን ቀን ቀማምሼ ራሴን የማላቅ ነገር ከሆነ ደፍረሽኝ ነው ብሎ ርፍ አደጋሽ አሸብር። ወይኔ ስምንተኛው ሺ። ኧረ ሩታዬ ይመችሽ። በቃ ሆነ ማለት ነው፣ ተፈጸመ፣ በቃ ተሳካ። ለማንኛውም ውዶችዬ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ይብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚሁ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የንግስቷ የሩታዬና እንዲሁም ደግሞ የባለቤቷ የጋሽ አሸብር ቪዲዮ ነው ማለት ነው። ዛሬ እንግዲህ በሰበር ዜና ነው የመጣችው ሩታዬ ማለት ነው። ሳቅ በሳቅ ሆና ጥርስ በጥርስ ሆና እንግዲህ ደስታዋ ፌሽታዋ ልትነግረን መታለች ማለት ነው። ደስታዋ ፌሽታዋ እንደሰማችሁት እንግዲህ የሆነ ቀን እኔ እናንተ አብረን አድረን ነበረ። ያደርን ቀን ደግሞ ቀማምሰን ነበረ። ከቀማመስን በኋላ የተከሰተው ነገር ስለማናቅ እንግዲህ አርግዣለሁ ለባባ ለልዑል ወይ እህት ወይ ወንድም አርግዤለታለሁ ስትል ጋሽ አሸብር እውነቴን ነው የምላችሁ አመዱ ቡን ብሎ አለ ደንግጦ ማለት ነው። ደነገጠ እኮ ቤተሰብ ደነገጠ እኮ። ምን አስደነገጠ ጋሽ አሸብር? ጌጤ ልጅ እንጂ ቦምብ ወረዳ አላለችም እሷ። ልጅ ነው አረገዝኩ ያለችም ማለት ነው እንዴ። ልጅ አረገዝኩ አለች በቃ የልዑልዬ እህት ወይም ወንድም አረገዝኩለት ብላለች ማለት ነው። ስለዚህ በመጀመሪያ ያለመቀማመስ ነበር እንዴ፣ ቀድሞ ነበር እንጂ ቅመሙን መደቆስ። አሁን ምን ያደርጋል ድስት ጥዶ ማልቀስ ይላል እንዴ። እሷ ናት እንጂ በነገሮቹ መናደድ የነበረባት። አንተና እንዴ እንደ ሴት ምን ነው ተናደድክ ማለት ነው። እሷ ጥርስ በጥርስ ስትሆን ይሩታዬ እናት አዎ ይመችሽ፣ አዎ ይመችሽ። ሚዲያው እኮ አንጫጫሽ ማለት ነው፣ አንጫጫሽ እናንተ። ዛሬ መሰለኝ እንግዲህ የሩታ አድናቂዎች ቤት ገብቶ ኮመንት ኮምብቶ ነበር። ጋሽ አሸብር ምን ብሏል? እህቶች እወዳቸዋለሁ፣ ነገር ግን ደግሞ ጨጓራችሁ አትጨርሱ ብሏቸው ነበረ ማለት ነው። የሩታ እህቶች ሳይሆን አሁን በዚህን ሰዓት ጨጓራቸው እየጨረሱ ያሉት እውነቴን ነው የምልህ። በሩታ እንደዚህ መሆን የአንተ አድናቂዎች ናቸው። ጨጓራቸውን ጨርሰው እስከ ኩላሊታቸው ወርዷል ታች ማለት ነው። ስለዚህ የሩታ እህቶች እውነቴን ነው የምልህ በምንም ተአምር ጨጓራቸውን አይልጡም ማለት ነው። ለማንኛውም ግን እኔ በዚህ ኮመንቱ በእርግጥ እውነት ለመናገር ተናድጄበታለሁ ማለት ነው። ክብር ይገባቸዋል ለእነሱ ማለት ነው። ብዙ ዋጋ የከፈሉ ናቸው። እናንተን የሚወዱ የሚያደንቁ፣ ሼር ሰብስክራይብ እያደረጉ ለዚህ ደረጃ ያደረሱ ምርጥ ኦዲየንሶች ናቸው። ክብር ይገባቸዋል ማለት ነው። ኮመንት ገብተህ ግን አይዟችሁ በርቱ፣ ችግር የለውም በማረገው ነገር ይቅርታ ማለት ሲገባ ግን ጨጓራችሁ አትላጡ ማለት ግን አልነበረብህም ማለት ነው። ዛሬ የወደደ ኦዲየንስ ነገ ይጠላል ደግሞ ማለት ነው። እውነቴን ነው የምልህ። እና ምን ለማለት ፈልጌ ነው፣ እነሱ አይደሉም ጨጓራቸው እየላጡ ያሉት ማለት ነው። አሸባሪዋ ሩታ የሚዲያዋ ንግስት በየቀኑ አዳዲስ ነገር እያመጣች ቅጥል እያደረገቻቸው ይገኛሉ ኦዲየንሶችን ማለት ነው። ለማንኛውም የኔ ንግስት የኔ ሩታዬ ማለት ነው ደግ አረግሽ፣ እንኳንም አረገሽ። በቃ ማን አባቱ ያገባዋል? አንቺ የምታረጊያቸው ነገሮች በሙሉ ለእኔ ትክክል ናቸው። ምንም ማድረግ አይቻልም። እንዲሁ በአፍጢማችሁ ተደፉ ማለት ነው።
ኧረ አሁንስ አበዛሽው። ኧረ አሁንስ አበሽ መሰለኝ። አሁንስ የቅናቱ መንፈስ ጭንቅላትሽ አስለቀ። በጣም ነው እንዴ ጭንቅላቷ የለቀቀው? ባይሆን እንደውም እናንተ ናችሁ ጭንቅላታችሁ የለቀቀው ማለት ነው። ለምን ያልሆነ አስተሳሰብን እያሰባችሁ ስለሆነ ማለት ነው። እነሱ ዘና ፈታ እያሉ ነው እየኖሩ ያሉት ማለት ነው። ዘና ፈታ እያሉ ማለት ነው። ለማንኛውም ሩታዬ እንኳን ደስ አለሽ የኔ ውድ ማለት እንኳንም አረገሽ ለልዑልዬ እህት ወይም ወንድም እንኳንም አመጣሽለት። ምክንያቱም ልዑል ብቻውን መከራ ስቃዩን ከሚበላ አንዴ በፀጉር ማስተካከያ ማሽን ጭንቅላቱ እያስጮህበት፣ ዛሬ ደግሞ ጭራሽ ብሎ ሎሚ አፉ ላይ ጠብ እያደረገበት ነበረ ማለት ነው። እንዶ በጋራ እህት ወይም ወንድም ተከትሎለት ለሁለት ቢሰቃዩ ይሻላል ማለት ነው። ይሄ ያልበሰለ እርጥብ የሆነ አባቱ ጭራሽ ዛሬ ጨጓራውን ሊያቃጥለው ሎሚ ጅላጅል ጅላንፎ ብሏል እኮ ዶክተር አብይ ማለት ነው። የአብርሃም ጅልነት እኮ እውነቴን ነው ብላችሁ ኦቨር ሆነዋል። ኦቨር። ስለዚህ ልዑልዬ ወይ እህት ወይ ወንድም ማስከትሎ ለሁለት ይሰቃዩ ማለት ነው። ለማንኛውም ሩታዬ ይመችሽ የኔ አንጫጪ ማለት ነው፣ የኔ ቀዋጭ ማለት ነው። ዛሬማ ጥርስ በጥርስ ሆና ሳቅ በሳቅ ሆና አርግዣለሁ ብላው እርፍ ጋሽ አሸብር እንግዲህ ያን ቀን ራሴን የማላቅ ነገር ከሆነ የቀማመስኩ ነገር ከሆነ ደፍረሽኝ ነው ማለት ነው። በጣም ነው እንደ የደፈረች ሩታ። እሺ ማታውስ እንግዲህ ደፍራ ነው እንበል፣ በቃ ይሁን ደፍራ ነው እንበል። ታዲያ በማግስቱ ደስ ብሎ ሳቅ በሳቅ ሆናል፣ ጥርስ በጥርስ ሆናል የተባለው ታዲያ በምን ምክንያት ነው? ወይኔ ዘንድሮ እንዶ በእነዚህ ልጆች ምክንያት እኮ ተያይዘን አንድ ላይ መግባታችን ነው። ቤተሰብ ቦታም የሚገኝ ራሱ አይመስለኝም። ለምን ሁላችንን ተያይዘን ልንገባ ነው እና ጥርስ በጥርስ ሆኖ ነበር አለች ማለት ነው። ይሄ ነገር አሁን በጀብድ የምታወሪ የሆን ቀን ራሴን የማላቅ ነገር ከሆነ ደፍረሽኝ ነው ምናምን። ለምንድን ነው የማታወራው? ለምን አታወራው? ባሏ እኮ ነው ባሏ ማለት ነው። የልጇን አባት ነው በቃ ቤቷ ድረስ ሄደ። እኔ የሆነ ነገር ልናገር ነበር። ለማንኛውም እንድኛለሁ። አወቃ ልውልዬ እንኳን ደስ አለህ። ወይ ወንድም ወይ እህት ልታስከትልልህ ነው እንግዲህ። ውሽሚት ነገ እያለቃቀሰች ትመጣለች። ወደሽ ከተደፋሽ ቢረግጡሽ አይክፋሽ። ሁለተኛ ልጅ ማስረግዘህ እኔ አንተን አላገባም ስትል እያለቃቀሰች እኔ እውነትም ያርገኸዋል ወይ በስትክክል ንገረኝ እያለች ትመጣለች። ቤተሰብ ጠብቋት። በስትክክል ንገረኝ። ያን ጊዜ ምንም አላረኩም ከእሷ ጋር ምንም አይነት ላይፍ አላሳለፍኩም አላልከኝም? አሁን በስትክክል ንገረኝ አብርሃም እያለች ነገ እያለቀሰች ነው የምትመጣው። ለምን በዛን ሰዓት የምታስታውሱ ነገር ከሆነ ቪዲዮ አልቀረጽኩትም እንጂ ብዙ ነገሮችን አሳልፈናል እያለች ነበር ሩታ ማለት ነው። አብርሃም ደግሞ አትዋሺ፣ እኔና አንቺ ምንም ያደረግነው ነገር የለም፣ ምንም ያሳለፍነው ነገር የለም ብሎ እየዋሸ ነበረ። ስለዚህ ነገ ዋሽተኸኛል ብላ ውሽሚት ያዙኝ ልቀቁኝ እያለች እንግዲህ እያለቀሰች ትመጣለች። እንግዲህ የውሽሚት አድናቂዎች እንግዲህ ወገባችሁ ተጠቅ እያደረጋችሁ በበረዶ ውሃ ነገር እንትን ብላችሁ አቀዝቅዛችሁ ወይም ደግሞ በረዶ ወይም ወተት ወይም ደግሞ የፈለጋችሁት ብቻ ጨጓራችሁን የሚያቀዘቅዝላችሁ ነገር አዘጋጅታችሁ ኑ። ነገ እያለቃቀሰች መምጣቷ ስለማይቀር ማለት ነው። ለነገሩ አብርሃም ምንም ቢያደርግ ምንም ጉዳዩ አይደለም። ለምን በቃ የፈለገው አርጎ ወደ እሷ እንዲመጣ ነው የምትፈልገው ማለት ነው። እሱን ደግሞ የራሴ ህይወት ይዣለሁ እኮ እኔ የፈለገው ነገር እኔ 100 ልጅ ወለድኩ ብትይኝ ራሱ ወደ አንቺ መምጣትን አልፈልግም። በጣም ነው እንደማትፈልገው በጣም ነው እንደማትፈልገው። ሲጀምር እኮ እሷን ነገረች። ወደ እኔን አልልህ ሳይሆን ልንገርህ ብዬ ነው አባት ስለሆንክ ልንገርህ ብዬ ነው ብለሃለች። አዎ ካልሰማት ልንገርህ ብዬ ነው እኔ ማለት ነው። የሩታ ፋንታ ልንገርህ ብዬ ነው። ለማንኛውም ውዶች እየወዳችኋለሁ። ላይክ ሼር ሰብስክራይብ ማድረጋቸውን እንዳትረሱ። ኮፒ ሊንክ አድርጉ። ወዳችኋለሁ። መልካም አዳር ባይ። ሼር ማድረግ የምትችሉ ሼር አድርጉ እናንተ